ብሩ ምን ሆነሽ ነው? እደ ብርር ብለህ ቅር ወደ ዘይድ ምን ሆነሽ አንቺ? ካናግሪኝ ቆይ ተረጋጊና እናውራ እስኪ። እንደ ኧረ በአላህ ምንድን ነው? አንቺን ከልብ አመሰግንሻለሁ። እንደዚህ ፌር አይደለም ወላሂ። ነይ ብለሽ የጠራሽኝ እንደዚህ አይ እንደዚህ ነቀልድ ነው። ምን ሆነሽ ብሩ? አውሪኝ እስኪ። ብሩ ብራት ደግሞ ሲያስጠላ በእናታችሁ። እኔን ማስጠላው? አይ እኔ ማስጠላ እንደዚህ አምሮብኝ ያስጠላሻል? ምን በእናትህ አውቃለሁ እንደማትጠይኝ። እስኪ እናውራ ብሩ። ለማንኛውም በጣም ነው የማመሰግነው። ሳይዞር ብሎ አሁን ለኔ ምን ወላሂ እንዳትነካኝ። እሺ ተረጋጊና አትይኝ። ወዴት አትንካኝ። ተረጋጊ ሱመያ እባክሽን ተረጋጊና። እኔ እንደዚህ ነገሩ የተካበደ አልመሰለኝም። በጣም ይቅርታሽ። ያው ሰፖርት የሚያደርግሻል ብዬ ስላሰብኩኝ ነው እንጂ ነገሩ እንደከረረ አልመሰለኝም። እንዲህ እንዲሰማሽም ሲፈጠር እሱን ሰፖርት እንዲያደርገኝም አልፈልግም። በሱም አይደለም እስካሁን ያለሁት አልሐምዱሊላህ። አላህ የሰው መውደድ ሰጥቶኛል። ሳይዱጣ እኔ ለኔ ቢራሳ ከነዋ ገባሽ አይደለ? እኔ ላንቺ ብዬ ቃል ስለገባሁልሽ ውጪ ላንቺ አዝኜ ነው እንጂ በህግ አካል አምጥቼ ሰው መጠየቅ ልጆቼን ማሳየት መፍትሄ ግድ ገባን። ላንቺ ብዬ እሺ ቁጭ ብያለሁ። ከቻልሽ አሳምኛትና አውሪያትና ታናግሪ። ውጣ ሳይዱ ከናፉ ይወደ እንዴት ውጣ። እዚህ ቆመ ጠረጴዛ ደብድብ ይውጣ። ከናፉ ይወደ እንዴት አመን ሲስቲ ነው ማለት አይዘይጋ ሲማማ ቦደ በቃ አላስብበትም። ወደ ዘይድ ፕሊስ ተረጋጊ። በቃ እሺ ሱመያ በጣም ይቅርታ። ይኸውልሽ አንድ ነገር ብቻ ተባበሪኝ እንደው ባህል ላይ ሆኖብሽ እሱን የሆነ አንድ ቦታ ያዥልኝ እና አውሪ። እኔ ተደብቄ እወጣለሁ። ምክንያቱም ቤቴን ተከታትሎ ከደረሰብኝ ችግር ያደርስብኛል። አሁን ራሱ የዛ ተሰምተሻል አይደለ? ለመታረቅ ምናምን ብዙ የማታውቂው ነገር ስላለ በዚህ አንቺ አሁን በጎ ነገር ብለሽ የሆነ ነገር ቢደርስብኝ ይቆጭሻል አይደለ? እኔ መትሽ ነኝ። ስለዚህ እንደ ሴትነት ብታግዢኝ ደስ ይለኛል። ለብቻ እናወራዋለን። እኔ አምንሻለሁ። እዛ አሁን ባለ እሺ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሰላም ነው? ደህና ነኝ። እንዴት ነሽ? ሰላም አለ አልሐምዱሊላህ። እንግዲህ ያው ባለፈውም ካስታወሽ መጥቼ ነበር። አረሳሽኝማ? ባለፈውም መጥቼ ነበረ። እንግዲህ አሁንም ደግሞ ያው ደውለሽልኝ ነው የመጣሁት። እንግዲህ ስለ የደወልሽልኝ እንግዲህ ነግርሻለሁ። ካሜራ ይዤ ነው መጣው ምናምን ብዬሻለሁ። እና ለኔ እንደነገርሽኝ ያው ለልጆቼ ለመግዛት ነው እንደነገርኩሽ ማለት ነው። የተወሰነ ቦታ ገዝቻለሁ። ግን ቤት ማለት የሚቀመጥም ነገር የሚሸጥ የሚለወጥም ነገር ስለሆነ በጣም አሪፍ ነው። ብር ዝም ብለሽ ታስቀምጪ ይጠፋል። ስለዚህ አንቺ ደግሞ የበለጠ ለምን እኔ ልመጣ ነው ስልሽ እኔ የበለጠ አሪፍ አጋጣሚ አሪፍ እድል አለ ብለሽኛል አይደለ? እንግዲህ ያው ለቤተሰቦቼም የሆነ አሪፍ እድል ሲኖር ለነሱም አስተላልፋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የምገኘው ጊፍት ሪል ስቴት ነው ማለት ነው። እንግዲህ አንቺም ሰላም በይልኝ። ሰላም የሱመያ ተከታታዮች እንዴት ናችሁ? ሲንሴኔ ይባላለሁ። የጊፍት ሪል ስቴት ሴልስ ማናጀር ነኝ። ያው ዛሬ ሱመያ እኛ ጋር ተገኝታለች። ያለውን ኢንፎርሜሽን ለእናንተም በደንብ የምናደርሳችሁ ይሆናል። እሺ፣ ስለዚህ ያው በስልክ ለኔ ነግረሽኛል እና ያው ካላስቸገርኩሽ ደግሞ የበለጠ ከስልክ ደግሞ ለኔም በአካል እንደዚህ ቅድም እያስረዳሽ ነበረ ብትአብራሪልኝ፣ ተመልካችም ከኔ ከሚሰማ ከአንቺ ቢሰማ አንቺ ብታብራሪ ሞር የበለጠ ይሆናል። በጣም አሪፍ ሱመያ። ያው አንቺም ታውቂያለሽ፣ ተመልካቾችሽም በደንብ ስለ ጊፍት ሪል ስቴት ያውቃሉ ብዬ አስባለሁ። ዛሬ የተገኘሽው የጊፍት ሪል ስቴት 4ኛው መንደር ላይ ነው። ባለፈውም በደንብ ጎብኝታችሁታል። አሁን ደግሞ የፋሲካ ኤክስፖ ይዘን ቀርበናል። ከመጋቢት 17 ጀምሮ እስከ ሚያዝያ 10 ድረስ ለሚቆይ ጊዜ በ15% ታላቅ ቅናሽ ሁሉም ሳይቶቻችን ላይ አፓርትመንቶችን ለሽያጭ አቅርበናል። አፓርትመንቶችም የንግድ ሱቆችም ከሌላው ጊዜ በተለየ መልኩ ስፔሻሊ ለገሃር ሳይታችን ላይ መጥተው ለሚገዙ ደንበኞቻችን ከሁሉም ቤቶች ላይ የ15% ቅናሽ እንዲሁም ደግሞ በተለምዶ በ20% በ10% ቅድመ ክፍያ ስንሸጣቸው የነበሩትን አፓርትመንቶች አሁን ላይ ቀንሰን በ5% ቅድመ ክፍያ ብቻ እየሸጥን ነው የምንገኘው ማለት ነው። በተጨማሪም እንግዲህ ብዙ ደንበኞች የባንክ ኦፕሽን የሚፈልጉ ነበረ። ይህንን ካምፔን በማስመልከት 55/45 የባንክ አማራጭም በዚህ አንድ ወር መጥተው ለሚገዙ ደንበኞቻችን አቅርበናል ማለት ነው። እንዲሁም እንግዲህ የተለያዩ ኦፈሮች ያልነበሩ ቤቶችን አነስተኛ ፍሎር ለሚፈልጉ ደንበኞች አነስተኛ ፍሎሮችን እንዲሁም ደግሞ የንግድ ሱቆች በስፋት ይፈለጉ ነበረ። የንግድ ሱቆችን ለገሃር ላይ፣ ተክለ ሃይማኖት ላይ፣ ሲኤምሲ ላይ እንዲሁም ደግሞ አያት የሚገኘው ሳይታችን ላይ በ5% ቅድመ ክፍያ
ይዘን ቀርበናል ማለት ነው። እስቲ ለጋር ላይ ስንት ቤድሩሞች አሉ? ለጋር ላይ እንግዲህ ከ65 ካሬ 1 ቤድሩም አፓርትመንት 2 ቤድሩም በ108 ካሬ እና በ141 ካሬ አማራጭ እንዲሁም ባለ 3 መኝታ ደግሞ በ163 ካሬ አማራጭ ይዘን መተናል። ከዚህ በላይም ከዚህ የሚያነሰ ካሬ የሚፈልጉ ደንበኞች ካሉ ሌሎች የሳይት አማራጮችም ስላሉ ሰፋ ያለም አነስ ያለም የካሬ አማራጭ የምትፈልጉ ከሆነ እዛ ላይ ታገኛላችሁ ማለት ነው። እዚህ ለጋር ላይ ግን እነዚህን 4 ቤቶች ይዘን ቀርበናል ማለት ነው በስፋት ከ3ኛ ፍሎር ጀምሮ እስከ ላይ ድረስ ከፍ ያለ ፍሎር የምትፈልጉ ካላችሁ አንቺም ያው እንደዛ ነው የምትፈልጊው ብዬ ስላሰብኩ ነው መጨረሻው ያደረኩት 21 ነው ህንጻችን። ያው ከግራውንድ እስከ 2ኛ ድረስ የንግድ ሱቆች አሉ። እዚህ ለጋር ሳይታችንም ላይ ከ3ኛ ፍሎር ጀምሮ ነው አፓርትመንቶች አሉት። ያው በእነዚህ መሀል ላይ የፈለጋችሁትን ፍሎር ላይ አፓርትመንት መግዛት ትችያለሽ ማለት ነው። አንቺ ልጆችም ስላሉሽ ዝቅ ያለ ፍሎር የምትፈልጊ ከሆነ ወይ ደግሞ ብዙ ጣውንት ስላለ ከፍ ቢልም ችግር የለውም። ያ በጣም ቪው ቆንጆ ስለሚሆን ከፍ ያለ ፍሎር የምትፈልጊ ከሆነ እንዲሁም ደግሞ ተመልካቾችሽም የሚፈልጉ ከሆነ በሰፊ የፍሎር አማራጭ የካሬ አማራጭ እዚህ ሳይት ላይ መተናል ማለት ነው። አይ ልጅ ላለው ዝቅ ቢል አሪፍ ነው። እንዴት ነው ለልጅ ሴፍቲ ምናምን አሪፍ ነው? ኦኬ ኮምፓውንዳችን ውስጥ እንግዲህ ብዙ ፋሲሊቲዎች አሉ። በሱም በተጨማሪ ደግሞ ሲኪዩርድ የሆነ ኮምፓውንድ ነው እየገነባን የምንገኘው። ባለፈውም ለማየት እንደሞከርሽ እንግዲህ ሳይታችን 84000 ካሬ ሜትር ላይ ያረፈ ነው። በውስጡም ትምህርት ቤት፣ ሆስፒታል፣ የመዝናኛ ማዕከሎችን ወደ 23000 ካሬ ሜትር ላይ ያረፈ ፓርክ በውስጡ የልጆች መጫወቻ ስፍራን በጣም ሲኪዩርድ የሆነ መኪኖች እንኳን መሀል ላይ መሄድ የማይችሉ ልጆች በነፃነት መጫወት የሚችሉበትን ኮምፓውንድ ነው እዚህ ቦታ ላይ እየገነባን የምንገኘው ማለት ነው። እያንዳንዱ ግቢው መውጫና መግቢያ ላይ ሲኪዩሪቲ አለ። የራሳችን ፕሮፐርቲ ማኔጅመንት የሚያስተዳድረው ሲኪዩሪቲ አለ ማለት ነው። ሶ ልጆችሽ ሴቭ በሆነ ቦታ ላይ ነው የሚኖሩት ማለት ነው። እንዲሁም ደግሞ ግቢያቸው ውስጥ ትምህርት ቤት ስላለ እዚሁ እየተማሩ አይታወቅም ወይ አድርገው ልበልሽ እና ቢታመሙ እንኳን በአቅራቢያቸው ሆስፒታልን የሚያገኙበት ቦታ ላይ ነው የምንገኘው ማለት ነው። በቃ እንደውም ትምህርት ቤቱ አሪፍ ነው እነሱን ሌላ ቦታ ከመውሰድ ምናምን እዛው ልክ ነሽ። በተጨማሪም እንግዲህ ከዚህ ግቢ በተጨማሪ ኢንተርናሽናል የሆኑ ስኩሎች የሚገኙበት ቦታ ላይ ያለ ነው። ለጋር እንደምናየው መሀል ከተማ ነው። ትልልቅ ትምህርት ቤቶች፣ ሆስፒታሎች ከተማው ላይ አሉ የተባሉት ትልልቅ ኢንዱስትሪዎች ያሉበት ቦታ ላይ ነው የምንገኘው እና ሁሉንም ነገር በአንድ ላይ የምታገኝበት ነው ማለት ነው። ስንት ቤድሩም ነው መግዛት የፈለግሽው? ባለ 2 መኝታ ቤት። ኦኬ ባለ 2 መኝታ እንግዲህ እንደነገርኩሽ እዚህ ሳይት ላይ በሁለት አይነት አማራጭ አለን። በ108 ካሬ እና በ141 ካሬ አማራጭ ማለት ነው። እንዲሁም ደግሞ 2 አይነት ቤቶችን ነው እየሸጠ የምንገኘው። በ1 አመት የምናስረክበውን እና በ3 አመት የምናስረክበውን ነው እየሸጠ የምንገኘው። ሶ እነዚህን 108 ካሬውንም 141 ካሬውን በሁለቱም አማራጭ ታገኛለሽ ማለት ነው። ሳልጨናነቅ ቀስ እያልኩ ነው መክፈል የምፈልገው የምትይኝ ከሆነ በ5% ቅድመ ክፍያ ብቻ አሁን ላይ ገዝተሽ በ3 አመት እየከፈልሽ የምታጠናቅቂው አማራጭ አለን። ሁለተኛው አማራጭ ደግሞ በ1 አመት ነው መረከብ የምፈልገው የምትይኝ ከሆነ ደግሞ 25% አሁን ቅድመ ክፍያ ከፍለሽ በሚቀጥለው 1 አመት ውስጥ የምትረከቢው ቤትም አለን ማለት ነው። እሺ የመጀመሪያ ክፍያው ስንት ነው? 5% ነው ቅድመ ክፍያ አሁን ላይ ያስከፈለ የምንገኘው። ያው በዚህ ካምፔን መጥተው ለሚገዙ ደንበኞች ልክ እንዳንቺ ማለት ነው። በዚህ ካምፔን ለሚገዙ ደንበኞች 5% ቅድመ ክፍያ ብቻ በመክፈል የንግድ ሱቆችም አፓርትመንቶችም ማግኘት ይችላሉ። አንቺም በሱ መግዛት ትችያለሽ ማለት ነው። እሺ ስለዚህ አሁን መሸጥ መለወጥ ይቻላል? አዎ ትችያለሽ። ቤቱ ተሰርቶ ልክ እንዳስረከብሽ ወዲያውኑ ሪሴል ማድረግ ትችያለሽ ማለት ነው። ማከራየትም ትችያለሽ። ቤቱን ስናስረክብሽ ወዲያውኑ ካርታም የምናስረክብሽ ይሆናል ማለት ነው። ይሄ ደግሞ መሸጥም ከፈለሽ ወዲያውኑ እንድትሸጪ ያስችልሻል ማለት ነው። እሺ አሁን ለምሳሌ በአካል መምጣት ለሚችሉ እዚህ ኢትዮጵያ ውስጥ ለሚገኙ እንደዚህ አንቺን እየመጡ ያንቺን ስልክ ቁጥር ከስር ያንቺን ነው አይደለ? ያንቺን ስልክ ቁጥር ከታች አስቀምጥላቸዋለሁ። በአካል መገኘት ለማይችሉ ሰዎች ለምሳሌ ውክልና እንኳን መምጣት የማይችል ሰው የሌላቸው ሰዎች እንዴት ነው ከእናንተ ጋር በምን ያክል ታማኝነት ነው ከእናንተ ጋር ግንኙነት የሚያደርጉት? ወይስ እንዴት ነው ክፍያ የሚከፈለው? ውጭ ለሚኖሩት ከኢትዮጵያ ውጭ ለሚኖረው ሰው የሌለው ሰው አለ። ሰው ላለ በውክልና ይቻላል አይደል? ልክ ነሽ። ሰው ለሌለው ደግሞ እንዴት ነው እሱን ነገር ብታብራሪልኝ? በጣም አሪፍ ሱመያ፣ ይሄ አሪፍ ጥያቄ ነው። ያው ብዙ ተመልካቾችሽ ይሄ ይመስለኛል ጥያቄያቸውና
ያው ብዙ ሰዎች እዚህ ሰው ላይኖራቸው ይችላል። ውጪ ሆነው መግዛት ለሚፈልጉ ደንበኞቻችን ባሉበት ሆነው እኛ ጋር በመደወል ስልካችንን እናስቀምጥላችኋለን። ደውላችሁ በቂ መረጃ አግኝታችሁ ቤቶቻችሁን መርጣችሁ በደንብ አሳይተናችሁ ከገዛችሁ በኋላ እዛ ሆናችሁ መክፈል ትችላላችሁ። እኛ ደግሞ ህጋዊ የሆነውን ዶክመንት አዘጋጅተንላችሁ ባላችሁበት የምንልክላችሁ ይሆናል ማለት ነው። ሱመያም ይሄን ነገር በደንብ እንድታስተላልፊላቸው እፈልጋለሁ። ውጭ ያሉ ሰዎች መጨነቅ አይጠበቅባቸውም፣ ሰው የለኝም ብለው ማሰብ አይጠበቅባቸውም። ባሉበት ሆነው እኛን ኮንታክት ሲያደርጉን ያለውን ነገር በደንብ አሳይተናቸው አምነውበት ወደውት መግዛት ይችላሉ ማለት ነው። አዎ እኔም እንድታብራሪልኝ የፈለኩት ያው ደንበኛ ምን አምነው ያው ደግሞ የበለጠ ደግሞ እናንተን ማምነው እንዲገዙ ያለምንም ጭንቀት እዛ ሆኖ ብራቸውን አጠራቅመው ለመንጣት የዛሬ ስንት ዓመት ምናልባት ሁሉ ነገር ሊወደድ ይችላል። ስለዚህ ባሉበት ቀስ በቀስ አይከብዳቸውም ለመክፈል እንደምገዙ ተስፋ አደርጋለሁ ማለት ነው። ጉረቤት አይርጋቸው። ያው የሱመያ ጎረቤት መሆን የምትፈልጉ ተመልካቾቿ እንግዲህ ቀደም ሜንሽን እንዳደረኩላችሁ 5% ቅድመ ክፍያ ብቻ ነው የሚጠበቅባችሁ። በ3 ዓመት የምትረከቡትን በ1 ዓመት የምትረከቡትንም አፓርትመንቶች ይዘንላችሁ ቀርበናል። እንደ ሱመያ መታችሁ ቅናሽን በዚህ 1 ወር መጠቀም ትችላላችሁ ማለት ነው። እንግዲህ ማለት ነው ለልጆቼ ነው የምገዛው ብዬ ነግሬሻለሁ አይደለ? ያው የልጅ እናትም ስለሆንኩኝ ለኔ የተለየ ነገር ካለሽ? ልክ ነሽ። አንቺ ያው የልጆች እናትም ስለሆንሽ የተለየ ዲስካውንት ይገባሻል ብዬ አስባለሁ። የተለየ ዲስካውንትም ላንቺ ለማድረግ አስቤያለሁ። በዛውም ደግሞ ተመልካቾችሽ ምን ያህል ፍቅር ላንቺ እንዳላቸው በደንብ እንዲያሳዩሽ ስለፈለኩኝ ሱመያን ብለው በታች ባስቀመጥኩት ስልክ ሲንሴኔ ብለው መተው ደውለው ከገዙ 15 ሰዎች መተው የሚገዙ ከሆነ ያንቺን ዩቲዩብ አይተው ያንቺ ተመልካቾች መተው የሚገዙ ከሆነ አንቺ ከገዛሽው ቤት ላይ የ50% ቅናሽ የምናደርግልሽ ይሆናል ማለት ነው። ይሄ እንግዲህ ለተመልካቾችሽ ትልቅ ቻሌንጅ ነው። የሱመያ ቤተሰቦች እንግዲህ አታሳፍሯትም ብዬ አስባለሁኝ። ሱመያ ቅናሽ እንድታገኝ የምትፈልጉ ሁሉ በታች ባስቀመጥኩት ስልክ ሲንሴኔ ብላችሁ እየደወላችሁ በሱመያ አማካኝነት ነው መተን የገዛ ነው ብላችሁ ካሳወቃችሁ ለሱመያ ከገዛችሁ ቤት ላይ 50%ን ኦፍ እንደምናደርግላት ቃል ልገባ እወዳለሁኝ። በቃሽ እኔ 100ንም ብታረጉልኝ ደስ ይለኛል ማለት ነው። እኔም ብላችሁ እየገዛችሁ እንግዲህ ያው በበዛ እንደውም በበለጠ ቢሆን ደስ ይለኛል። ምናልባት እንግዲህ ቁጥሩ እየጨመረ ሲሄድ መቀነስ አለበት። በደንብ እንደምናስብበት ቃል ገባሻለሁ። እሺ ቃል ነው። ቪዲዮ ተቀርጿል። እንግዲህ እንደማያሳፍሩኝ እርግጠኛ ነኝ። ወዳጅ ብዙ አለ ብዬ አስባለሁ። እስኪ የበለጠ ደግሞ ምን ያክል ወዳጅ እንዳለ በዚሁ ማረጋግጣለሁ ማለት ነው። እና በተረፈ ደግሞ ይህንን ለኔ ብለሽ ስላሰብሽልኝ በጣም ከልቤ በጣም ነው የማመሰግነው። አመሰግናለሁኝ። እንግዲህ ከምስጋና በላይ ምንም አይደለም ሱመያ። አሁን በቃ ሄደን ወደ ሳይት ቤቶቹን እንምረጥ ማለት ነው። ቪዩም መምረጥ ስላለብን ፍሎርም ሄደን ወደ ሳይት እንምረጥ። እዚህ ጋር እንግዲህ እንደምትመለከቱት ሙሉ ስትራክቸሩ 98% ተጠናቆ አሁን ላይ የፓርቲሽን እና የፊኒሺንግ ስራ ነው እየሰራ የምንገኘው። እዛኛውም ህንጻ ላይ እንግዲህ በአጭር ጊዜ የምትረከቢውን አፓርትመንት የምትፈልጊ ከሆነ ያው ቅድም 141 ካሬ ነው የምፈልገው ብለሽ ስለነገርሽኝ 141 ካሬውም እዛ ህንጻ ላይ ማግኘት ትችያለሽ ማለት ነው። ያው ተመልካቾችሽም ግን የሚፈልጉ ከሆነ ከ65 ካሬ ጀምሮ እስከ 163 ካሬ ድረስ ከባለ 1 መኝታ እስከ ባለ 3 መኝታ ማለት ነው። ያኛው ህንጻ ላይ 25% ቅድመ ክፍያ ብቻ አሁን ከፍለው መግዛት ይችላሉ ማለት ነው። ያው በአጭር ጊዜ ስለሚረከብ ነው እሱ ዳውን ፔመንት 25% የሆነው ማለት ነው። ሌሎቹ ላይ ግን አሁን የምንገኝበት አጠገባችንም ላይ የሚታየው ህንጻ ላይ ግን በ3 አመት የምናስረክባቸው ህንጻ ስለሆኑ አሁን ላይ የ15% ዲስካውንት እና 5% ቅድመ ክፍያ ብቻ የሚከፈልባቸው ህንጻዎች ናቸው ማለት ነው። ስለዚህ እነዚህ ህንጻዎችም ላይ ቀስ እያልኩ ነው መክፈል የምፈልገው የምትይኝ ከሆነ እነዚህን መምረጥ እንችላለን። አይ እኔ በአጭር ጊዜ ነው መረከብ የምትፈልገው ካልሽኝም ያኛውን ህንጻ መምረጥ ይቻላል ማለት ነው። ሁሉም ላይ የምትፈልጊው ኦፕሽን በጠቅላላ ይገኛል ማለት ነው። አይ ችግር የለውም። እንዴት ነው ከዚህ በወስድስ ቀስ ብሎ ለማስፈል የሚከፈለው ላይ ነው ቀስ ብሎ የሚከፈለው። ስለዚህ በቃ ይሄኛው ላይ በደንብ ላሳይሽና ትንበል። ያው ሱመያ አንቺ የመረጥሽው 141 ካሬ ሜትር ያልኩሽ ቤት ይሄን ይመስላል። ገና ነው ያው የፓርቲሽን ስራ እየሰራን ነው የምንገኘው። ይሄ እንግዲህ ነገርኩሽ በ3 አመት የምናስረከበው ቤት ነው። 5% ቅድመ ክፍያ ብቻ የምትገዢ ነው። ከዛ ቀድሞ የሚያልቅ ይመስለኛል። እንደውም በትክክል ከዛ ቀድሞ የምናስረክበው ነው የሚሆነው። እንደምታየው በጣም ሰፊ የሆነ ሊቪንግ እና ዳይኒንግ ሩም ነው ያለው። ባልከኒሽ ላይ መውጣት ትቻለሽ። በጣም ሰፊ ባልከኒ
አለው እዚህ ጋር እንደምትመለከቸው ልጆችሽ እዚህ ጋር ጋርደን የሚሆነው ልጆችሽ ከታች ሲጫወቱ ቁጭ ብለሽ እዚህ ቡናሽን እያፈላሽ የምታይ ይሆናል ማለት ነው። ያው እንግዲህ በአንቺ ምርጫ ነው ዝቅ ያለ ብለሽኛል። ዝቅ ያለ ላይ የሚያምረው እንደምትመለከቱ በጣም አሪፍ ነው። የኛ ሳይት የሚሆን ነው። እንመለስና ወደ ሌሎቹ ክፍሎቹም ላሳይሽ። ያው እንግዲህ እኛ ሴቶች በጣም ሰፊ የሆነ ኪችን እንወዳለን አይደለ? ኪችኑ በጣም ተለቅ ያለ ነው። ጣጣችን አያልቅም። ተረድተሽኛል። እንደውም እኔ ኪችን ጠበብ ሲል ደስ አይለኝም። አዎ እንደምታየው በጣም ሰፊ የሆነ ኪችን ጋር አለን ማለት ነው። በጣም ሰፊ ነው እንደምታየው። አዎ በጣም አሪፍ ነው። ሰፊ የሆነ ኪችን አለ። በጣም አሪፍ ነው። እዚች ጋር ያለችው ምንድነው? ባልከኒ ነው። እዚህ ጋር ያለው በረንዳው ነው እዛ ጋር። እንዲሁም ደግሞ መኝታ ቤታችንም ሰፊ ነው። ይሄ ማስተር ቤድሩም ነው። በጣም ትልቅ የሆነ ማስተር ቤድሩም አለ። በጣም አሪፍ መልካቸው ሰፊ ነው። በጣም ደግሞ በመኝታ ቤትሽም በኩል ወደ ባልከኒ ትወጫለሽ ማለት ነው። ባልከኒ ያለሽ ማለት ነው። ሰፋ ያለ ባልከኒ ስትነዚህ አይ በጣም አሪፍ ነው። እንዴት አየሽ? ትልቅ ነው። አረ በጣም ነው የወደድኩት። ማለት ለ3 አመት እንደዚህ ከሆነ በቃ ይሄ ደግሞ የማስተር ቤድሩሙ መታጠቢያ ክፍል ነው ማለት ነው። በደንብ አይ በጣም አሪፍ ነው። አረ በጣም ጽድት ያለ ነው። እንግዲህ ያው ካሁን እንደዚህ ከሆነ ያው ባለለት መኝታ ነው አላልኩሽም? ይሄ ደግሞ የልጆች መኝታ ቤት ነው የሚሆነው። ይሄኛው ኦኬ ሁሉም ክፍሎች እንደምታያቸው ናቹራል ላይት የሚያገኙ በደንብ ብርሃን ያላቸው ቤቶችን ነው አሁን ላይ እየሰራን የምንገኘው። አይ በጣም አሪፍ ነው። በነገራችን ላይ በጣም ደስ ይላል። ወድጄዋለሁ። ኦኬ እንግዲህ እንዴት ነው ምርጫዬን ወደድሽው? ወይ በጣም ደግሞ ኮመን ባዝሩሙ ነው ማለት ነው። አረ በጣም አሪፍ ነው። እኔ ባንቺ ምርጫ ነው እንግዲህ የገዛሁት። ስለዚህ እዚሁ ነው ጸናሽ? እዚሁ ነው ምርጫሽን አረጋግጠሻል። ማስከፈልሽም አንቺን ነው። ተዘጋጂ። ለሱ ሰርፕራይዝ አለኝ። አረ ምን ገዝተሽ ሰርፕራይዝ ታደርጊኝ ነው? በጣም ሰፋ ያለ ቤት 141 ካሬ ይሄ ነው ማለት ነው። በጣም አሪፍ ነው። በጣም ነው የወደድኩት። ዝቅታው እንደውም ተመችቶኛል እኔ። በጣም ከምንም በላይ ደግሞ ያው እውነት ለመናገር ከሆነ መሸጥ መለወጥም ደግሞ ስለሚቻል ብር ቁጭ ብሎ ምንም ማድረግ በጣም ነው ደስ የሚለው። ወድጄዋለሁ። ያው 3 አመት ያኛው ያለቀው እውነት ለመናገር ከሆነ የወደድኩት ያንን ነበር። ግን ያው ከ3 አመት ጊዜ በጣም ስላለው በጣም ደስ ብሎኛል። በጣም አሪፍ። ያው እንግዲህ ይሄንን ቤት ከ5% ቅድመ ክፍያ ጀምሮ አሁን ከፍለሽ ውል መዋል ትችያለሽ። 2%ም ቅድም እንደነገርኩሽ ነው። በ2% የሚከፈለው ኦፈር አለ። ያው አንቺ እሱን አልፈልግም ስላልሽ ነው። ተመልካቾችሽ ግን ከፈለጉ 2% ብቻ ቅድመ ክፍያ በመክፈልም ቤት መያዝ ይችላሉ። እነሱ ኮሚኒኬት ያርጉን። ያው ሱመያ 5% ነው አሁን መክፈል የፈለገችው። ለዛ ነው መስል የጸና ነው ማለት ነው። ቀሩን ያው በ3 አመት ቀስ እያለች በፕሮግረሱ መሰረት የምትከፍለው ይሆናል ማለት ነው። ያው ይሄን መስላል ሳይት ጉብኝታችን። በጣም ነው የማመሰግነው። እሺ ወደ ቢሮ እንመለስ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እንግዲህ ሳይቱ እንደምታዩት ይመስላል። እየመጣችሁ ደግሞ እንግዲህ እሷንም እያናገራችሁ እዚህ ጋር በምታዩት ቁጥር በአካል መምጣት ካቻላችሁ በአካልም ካልቻላችሁ ደግሞ ባላችሁበት ሆናችሁ እያወራችኋት ቤቱ በጣም አሪፍ ነው። እንግዲህ አስቡት 3 አመት ጊዜ ያለው ቤት እዚህ ደረጃ ላይ ደርሶ እንግዲህ በ1 አመት እንደምታስረክቡኝ ተስፋ አደርጋለሁ። ታያለሽ አሳጥር ችግር የለም። አይ ተረጋግቼ ነው መቀበለው። እንደውም እንዳታፈጥኑብኝ ቀስ ብዬ ነው መቀበለው ፈልገው ማለት ነው። እና በጣም ነው የማመሰግነው። እናመሰግናለን። ወደ ቢሮ እንሂድ። እንግዲህ ብዙ እየዞርኩ ነበረ መሰለኛ እዛኛውን ስለወጣው ነው ደከመኝ። አይዞሽ። እንዴት አገኘሽው ሱመያ? ሳይታችን በጣም አሪፍ ነው። ትንሽ ደከመሽ አይደለ? አዎ ደከመኝ። እንግዲህ ተመልካቾቻችን ሱመያ ብሎክ 1 ላይ ያለውን በአጭር ጊዜ የምትረከበውን 141 ካሬ መርጣለች። ያው ስለ ክፍያው አሁን እያወራን ነበርና ሱመያ ምን አሰብኩኝ መሰለሽ? ያው ክፍያውም እንዳይከብድሽ ሰይድን ደውዬ ጠርቼው ነበረ ማለት ያው ክፍያውም እንዳይከብድሽ እንድትጋገዙ ብዬ ነበርና ይቅልሽ ነው። እውነቴን ነው። ሰይድ አሁን ይመጣል። አረ ይሄ ፍራንክ ነው። እግረ መንገዳችንም ያው የእናንተ ፋሚሊም እየጠየቁን ስለነበረ ለምን ይጣላሉ አንድ ላይ መሆን አለባቸው ብለው ስላሰቡ ስለነገሩንም እኛም እንደ ጊፍት ስቴት እንድትነጋገሩ ፈልጌ ነበርና
ሰይድ አሁን ይመጣል። ያው ክፍያም ሰፖርት እንዲያደርግሽ ስለፈለኩኝ ነው። ኧረ እኔ ከሰፖርት ምናምን አያስፈልገኝም ከሱ ግን ኧረ ሲፈጠር ሰይድን አሁን እና ብትይው ራሱ ከአዳማ እዚህ መቼም አይደርስም። ሁለተኛ ደግሞ ከዚህ በፊት ረመዳን ላይ ሂጄ ስለነበረ መንገድ ላይ ባገኝሽ ራሱ ሰላም አለሽም ብሎኛል። ያው ክፍያም እንዲያግዝሽ ብዬ ሰይድንም ጠርቼዋለሁኝ። እግረ መንገዳችሁንም እንደ ጊፍተር ስቴት ሰዎች በብዛት ለምንድን ነው ማታስታረቋቸው ጣታቸው ሲሉን ስለነበረ ጠርቼዋለሁ። ሰይድ ሆነ አስጨረሽኝ በሐሳብ ችግር የለውም እኔ መክፈል አያቅተኝም። ሰይድ እዚህ ነው ያለው። ሰላም ነሽ? አውስ ቢላሂ ምን ሸይጣን ረጅም። አይዞሽ ተረጋጊና እንደዚህ አይነት ቀልድ አብርዞር ብሊ ወደዛ ሰላም ነኝ ነው ወደዛ ሰላም ይጥፋት ወደዛ ሄድ ደግሞ ሰው ሰላማት ወደዛ ሄድልኝ አትጠገኝ ወደዚህ አሳሳት ብሩ ሆነሽ ነው ሄድ ብርር ብለህ ወደዛ ሄድ ምን ሆነሽ አንቺ ካናገሪኝ ነው ተረጋጊና እናውራ እስኪ እንደ አረባ አላ ምንድነው አንቺን ከልብ አመሰግናለሁ እንደዚህ ፌር አይደለም ወላሂ ነይ ብለሽ የጠራሽኝ እንደዚህ አይ እንደዚህ አይነት ቀልድ ነው ምን ሆነሽ ብሩ አውሪኝ እስኪ ብሩራት ወደ ደግሞ ሲያስጠላ በእናታችሁ እኔ ማስጠላው አይ እኔ ማስጠላ እንደዚህ አምሮብኝ ያስጠላሻል ምን በእናታ አቃለው እንደማጠይኝ እስኪ እናውራ ብሩ ለማንኛውም በጣም ነው ማመሰግነው ሳይዞር ብሩ አሁን ደግሞ ወላ እንዳትነካኝ እሺ ተረጋጊና አትይ ወዴት አትንካኝ ያው ተረጋጉና እሺ ተረጋጉ እኔ ምን ማለሽ ብቆ እናውራለን አልገኝሽ በሰላም ወይ አልነክስሽ የራስ ጉዳይ ነው። እኔ ደግሞ ሲፈጠር መንገድ ላይ ባገኝሽም አንቺን አነካሽ ምናምን የርክስ ትበጣጥሳት ነበር። ቪዲዮና ላይ የው መሰለህ እዚህ ስለመጣ ስለማቅ አንቺን ላዘናጋ ነው። ወይ ሚስቶች ካይተው ከዛ እንዳይጨፍሩብህ ከኔ ራቅ። እሺ ኧረ ሰላም በይናፍቀሽ ወዴት ነው የምናፍቅበት? በሴት ተከፍ ሰላም ልበልሽ። የነም ተጁኔ ሻወር ይቁም። አትጎትተኝ እንዳትነካኝ። እሺ ነው ያልጎትሽ ነው የልትጂ ነሽ እንዳትነካኝ። አስወጪኝ። አይ ወይ አስወጪልኝ ወይ ልውጣ። ምን ችግር አለሽ ብታው? ወይ ልውጣ አስወጪልኝ። ለምን እንደምናወራ በቃ ሰይድ ቢሮም እንዳይረበሽ ምናልባት ተረጋግተን እንድናወራ። እኔ ችግር የለውም ቃል እንደገባሁልሽ አደርጋለሁ። ግን ወይኔ እንደዚህ አልመሰለኝም ነበር። እንዲህ የምትረበሽ ከሆነ ሰይድ ውጣና ለብቻ ላውራት ተረጋግተን አንቺ ሰው ፊት ከምታወርጂ ሰላም ለካን ያንተ እንትን ነው ይሄ። እኔ ቤት ልገዛ ማንስ ደስ ብሎኝ ችግር የለውም ነው እወጣለሁ። አይ ችግር የለውም እንዳትነካኝ። እሺ አፈልጊኝ አንቺ እንድናወራ አፈልጊኝ። እሺ ቢያንስ አንቺ አልፈልግም። አንቺ ማፈልጊኝ ከሆነ እሺ ልጆቹን ይዘሽ መጥተሻል። የሰበሰብካቸው ሴቶች ለወለድና ልጅ ብላ ያሳድጋል። እሺ ልጆቼን አሳይኝ። ምን ማጸባቸው አይሰራም እንዴ? ልጆቼን አሳይኝ። ወደ ታዝያቸው አልመጣሁም። ምን ከኔ ጋር ይዘራሉ እንደ እነሱ የት ነው ያሉት? እንዴ ምን አገባክ? ምን መለከት ነገር አለ? አይ ልጆች አልመጡም። ሰብቻ ነው። እሺ አንቺ ማትፈልጊኝ አንቺ እኔ ማውራት ማትፈልጊ ከሆነ ልጆቼን አሳይኝ። እሺ እኛ ምን ነው ቤት ይዤ ልመጥቼ ምን ነው ሸፋፍነሽ ደብቀሽ ኪስ ውስጥ ፈልገው የአባትን ስሜት ስለሌለ ነው። ብታውቅ ኖሮ ልብ መቶ ምናምን ልጆች እንደ በጠረኗ ራሱ መለየት ትችል ነበር። አሁን ሌላ ነገር አታስብ። አሁን እሱን ተይና ማለት ሌላ ነገር አታስብ። እሺ አብረን ሂድና ልጆቹ ብቻ ሰይየት ነው ከማ ከኔ ጋር አንተና ልጆቹ ብቻ ነው። አንቺን አናካሽም። እኔ በቃ አንቺን ካልፈለግሽኝ እኮ ግዴታ የለም። በእውነት እኔ በፈለኩ ጊዜ ሳይጋለሁ። አንተ እንደዚህ ተደባብቀህ ምናምን ሳይሆን እኔ በፈለኩ እኔ እኮ ልጆችን ማየት መፍትሄ አለኝ። መፍትሄ የለም። ማነው መፍትሄ ሰጠ? መፍትሄ አላሳይም። የለም እንዳይረበሽ። እሺ ይቅርታ አድርግልኝ። እኔ ሱመያ እንዲህ እንደትናደድ አስቤ አይደለም ያደረኩት። ያው ማስታረቅ ፈልገን ነበር። እኛ ሀሳባችን እንድትታረቁ እንድትነጋገሩ ነበረ። ፕሊዝ ሱመያ ቆየንና በጣም ይቅርታ አድርጊልን። ሰይድ በቃ አንተ በኋላ እናውራክ ፕሊዝ። በኋላ ተረጋግሽ እናወራለን። ግን አንቺ ልጆችን አሳይኝ። ውጣልኝ እያለች ነው። አንዴ እሺ ይቅርታ በቃ ውጣ እያለች እኮ ነው። ውጣ አይደለም እሺ እሷ እንድንገናኝ እንድንታረቅ ነው። ፕሊስ ተረጋግታችሁ ቁጭ ብላችሁ እናውራ። ቁጭ በሉ። እሺ እኔ እረጋጋለሁ። ተረጋጉና ፕሊስ እናውራ። እኛ ያው ሱመያ ያግዝሻል ብዬ ስላሰብኩኝ ነው። ትልቅ ዲስካውንትም ታገኛለሽ ብዬ ስላሰብኩኝ ነው። እሺ ፕሊስ ያው ልጆች አላችሁ መሀል ላይ ልጆች የተወለዱ ልጆች አሉ። ፕላስ ደግሞ ተነፋፍቃችኋል ትታረቃላችሁ ብዬ ስላሰብኩኝ ነው እኔ እንጂ እንዲህ እንደምትጨቃጨቁ አስቤያለሁ። ፕሊስ ተረጋግታችሁ ቁጭ በሉ። በደንብ እናውራበት። ያው ተረጋግታችሁ ካወራችሁ እኛም እንደ ድርጅት ምን ሰጣችሁ ትልልቅ ዲስካውንቶች ስለሚኖሩ ፕሊስ ቁጭ በሉ። እሺ ችግር የለውም ተቀምጠን እናውራሽ። ቢያንስ ቁጭ በይና እናውራ። ቁጭ በይና እንነጋገር። እኔ ሙሉ እንትኑ አፓርትመንት ራሱ ብትሰጪኝ እኔ ከሱ ጋር አላወራም። እኔ እንዳትነካኝ ፕሊስ። እሺ አልነካሽ ማትይ ቁጭ በይና አውሪሽ እንዴ አትዬ እሺ ቁጭ በይ እያለች እየለመነች ይችላል። ሱመያ ፕሊስ እኛ ሰውባል ልጅ ብለን አይደለም አሳማችን እኔ ተነፋፍቃችኋል ብለን ነው። አንዴ ማለት በጣም ነው የማመሰግነው፣ ግን በጣም ብዙ የማታውቂው ነገር አለ።
አይደለ? ምናልባት አንቺ በቪዲዮ ብቻ ሳይሆን ይሄ ከቪዲዮ ጀርባም ብዙ ነገር አድርጎኛል። እንዲህ ስታይ ሰው እንዳይመስልሽ። በቃ ተረጋጊ። ቁጭ በይና ማለት ታስወጭልኛለሽ ወይስ ልውጣ? ኧረ ባላ እንደዛቸው ፕሊስ ቁጭ በይና ወሬ ይወጣለሁ። ችግር የለውም ተቀመጥ። ታድነኛ ወደ ዘይድ ዘይ በቃ እዛ መተሻሸት የለመድከውን ሳይድ ውጣ። እኔ ቢራሳ ከነዋ ገባሽ አይደለ? እኔ ለአንቺ ብዬ ቃል ስለገባሁልሽ ውጪ ለአንቺ አዝኜ ነው እንጂ በህግ አካል አምጥቼ እሷን መጠየቅ ልጆቼን ማሳየት መፍትሄ ግድ ለአንቺ ብዬ እሺ ቁጭ ብያለሁ። ከቻልሽ አሳምኛትና አውሪያትና ታናግሪኝ። ውጣ ሳይድ ከናፉ ይወደ እንዴት ውጣ። እዚህ ቆመ ጠረጴዛ ደብድብ ይውጣ። ከናፉ ይወደ እንዴት አመን ሲስቲ ነው አመን አለታ ይሰይጋ ሲማማ ቦደ በቃ ግን አስቢበት። እኔ አላስብበትም። ወደ ዘይድ ፕሊስ ታረጋግጪ። ሱመያ በጣም ይቅርታ፣ እኔ እንዲሰማሽ ፈልጊያለሁ። አይ አይደለም ማለት ያው እኔ ተነፋፍቃችኋል፣ ትታረቃላችሁ። በጣም ይቅርታ ልጠይቅሽ ፈልጋለሁ። እንዲሰማሻል ብዬ አስቤ አይደለም። የኔ ሀሳብ የነበረ ያው ከተመልካቾቻችሁም የሚመጣ አስተያየቶች ነበሩና አስታርቋቸው የሚል ነገር በተደጋጋሚ እየሰማን ስለነበረ ነው። ፕላስ ደግሞ ይሄ የልጆች ጉዳይ ነው፣ የሁለታችሁም ልጆች ናቸው፣ አንድ ላይ ትወስናላችሁ ብዬ ስላሰብኩ ነው። ፕሊስ ኢሞሽናል አትሁኚ እባክሽ፣ ተረጋጊ ሱመያ፣ እባክሽን ተረጋጊና እኔ እንደዚህ ነገሩ የተካበደ አልመሰለኝም። በጣም ይቅርታሽ። ያው ሰፖርት የሚያደርግሻል ብዬ ስላሰብኩኝ ነው እንጂ ነገሩ እንደከረረ አልመሰለኝም። እንዲሰማሽም ሲፈጠር እሱን ሰፖርት እንዲያደርገኝም አልፈልግም። በሱም አይደለም እስካሁን ያለሁት አልሐምዱሊላህ አላህ የሰው መውደድ ሰጥቶኛል በተመልካቾቼ ነው ማለት ነው። እነሱ አሁንም ደግሞ እርግጠኛ ነኝ እንደማያሳፍሩኝ እንኳን ይቅርና ይሄን አንቺ የጠየቅሽውን ከዛም በላይ እኔ ከሱ ምንም አልፈልግም። ብዙ ነገር ነው ያሳለፍኩት። አሁን ይሄ ነው ብያነግርሽም ብዙ ነገር አለ ማለት ሰው ከሚያየው በላይ በጣም ብዙ ነገር አለና ብቻ አይዞሽ። ያው እኛ ቢሮም እንዲረበሽ አንፈልግም። ለመናገር ትግባባላችሁ፣ ትታረቃላችሁ፣ ያው ተነፋፍቃችኋል ብዬ ስላሰብኩ ነው። ይሄ ጉዳይ ደግሞ የልጆች ጉዳይ ነው፣ ሁለታችሁም ኢንቮልቭ ማድረግ አለባችሁ ብለን ስላሰብን ነው። በጣም ይቅርታ አድርጊልን። አይዞሽ ያው እንዲያግዝሽ በማሰብ ነው። ሞር ዲስካውንት ብታገኚ በማሰብ ነው ይሄንን ያደረግነው። አይ ሆፕ ያው የሱመያ ቤተሰቦች የሱ ማገዝ ለኔ አያስፈልግም። እኔ ቤተሰቦች አያሳፍሩኝም። አንቺ የጠየቅሽው 15 ነው፣ ከ40 በላይ እንደሚገዙ በጣም እርግጠኛ ነኝ። እኔ ሰው መውደድ አለኝ አልሐምዱሊላህ፣ ሰው መውደድ ሰጥቶኛል። የሱ ግዛም አያስፈልገኝም፣ የሱ ምንም አያስፈልገኝም። እኔ ተመልካቾቼ ከሱ በላይ እስካሁንም ያለው በእነሱ ነው እና እሱ አይደለም እያኖረኝ ያለው እስካሁንም ድረስ ማለት ነው። በተመልካቾቼ ነው አልሐምዱሊላህ። በጣም እነሱ ናቸው የሚያግዙኝ፣ እነሱ ናቸው ብርታቶች ለኔ ማለት ነው። ቤተሰቦቼ እነሱ ናቸውና እንደዚህ የሚጠቅመም ነገር ሲኖር ለእነሱ መጥቼ የማስተላልፋቸው በቃ እንደ ቤተሰቦቼ ናቸው እነሱ። ስለዚህ ከሱ ምንም ነገር አልፈልግም። በእርግጥ አንቺ ያው እስከዛሬ ነገር ማንም ደፍሮ ያደረገው ነገር የለም። ከዚህ በፊት ተጠይቄ የማውቃለሁ፣ ጠይቀውኝ እንጂ እንደዚህ ደፍሮ ሳይነግሩኝ ያደረገ ሰው የለም። ግን አንቺ ነገር ደፍረሽ ማድረግሽ እንደዚህ እኔንም ሳትጠይቂኝ በእርግጥ ጥሩ ሀሳብ ነው። ሰው ማስታረቅን የመሰለ ነገር የለም። ግን አንዳንዴ ደግሞ እኮ ማለት ከመሞት መሰንበት የሚባል ነገር አለ አይደለም? የሆነ ማድረግ የማትችያቸው ነገሮች ጥለሽ ያለፍሻቸው ብዙ ጠባሳ ሊኖር ይችላል። ያንን ነገር ማከም ካልቻልሽ ደግሞ ቢቀር ነው የሚሻለው ሁሉም ነገር ማለት ነው። ሁለተኛ ነገር ደግሞ የለልጅ እየተባሉ ወደታች ችግር የለውም የልጅ አባት ነው ችግር የለውም የተባሉ እኔ ለልጅ እንትን እያሉ መኖሩን እኔ አልደግፈውም። ስለዚህ ልጅ ነው፣ ለአባታቸው ነው ያልከለክላቸው። ወንድ ቤድ ወንድ ይመጣል። አባታቸውን ግን መከልከል ስለማልችል ማየት ሂደው እነሱ አፍ እስከሚፈቱ ድረስ ነው የምጠብቀው እንጂ ልከለክለውን ፈልጌም አይደለም። እሱ ደግሞ አብሯቸው የሚውላቸው ሴቶች ናቸው እንጂ በስነ ስርዓት ደህና ሴት ቢያገኝ እኔ ልጆችን እሰጠዋለሁ፣ ቢያሳድጋቸው ራሱ ደስ ይለኛል። ግን በጣም ነው የሚያስጠላው፣ ሲጨመላለቅ ነው የሚውለው። እኔ ልጆቼ ደግሞ እዛ ሂደው እንደነሱ እዛ እንዲቡካኩ አልፈልግም።
ለዛም ነው። በነገራችን ላይ በጣም ይቅርታ ለንግግሬም ለሁሉም እኔም ቢሸኝ እኛም በጣም ይቅርታ እንጠይቅሻለን። ያው ይቅርታ ታደርጊልናለሽ ብለን እናስባለን። ኧረ ችግር የለውም። ሁሉንም ነገር የቀረውን በስልክ ብጨርስ ችግር የለውም አይደል? እንችላለን። ይኸውልሽ አንድ ነገር ብቻ ተባበሪኝ፣ እንደው በኋላ ይሁንብሽ። እሱን የሆነ አንድ ቦታ ያዥልኝ እና አውሪው። እኔ ተደብቄ እወጣለሁ። ምክንያቱም ቤቴን ተከታትሎ ከደረሰብኝ ችግር ያደርስብኛል። አሁን ራሱን የዛ ተሰምቶሻል አይደለ? ለመታረቅ ምናምን ብዙ የማታውቂው ነገር ስላለ በዚህ አንቺ አሁን በጎ ነገር ብለሽ የሆነ ነገር ቢደርስብኝ ይቆጭሻል አይደለ? እኔ መትሽ ነኝ። ስለዚህ እንደ ሴትነት ብታግዢኝ ደስ ይለኛል። ለብቻ እናወራዋለን። እኔ አምንሻለሁ። እዛ አሁን ባለው እሺ